የቀብር ስነስርዓቱም ተፈጽሟል። የኤምባሲው ባልደረቦች ነበሩና እነሱ ወደ ቦታው ሄደው ለማረጋገጥ ሙከራ አድርገው ነበር። የነበረው ነገር መርዝ እንደተሰጣቸው ነው። ዴድሊ ፖይዝን የተባለው በምግብ እንዳልሆነን የተነገረን። በኮልድ ድሪንክ ይሁን ወይ በውሃ አልታወቀም። ያው መርዙ በውስጣቸው ተገኝቷል። አስክሬን ፍሪጅ ውስጥ ሲገባ ፍሪጁ አልወሰደው። ካሜራዎችም አሉ፣ ስልኮቻቸውም አሉ። ስልኮቻቸውም እንዳሉ ነው። ማንም የነካ የለም። ከእንትን ላፕቶፖቻቸው አሉ። እንግዲህ ኢንቨስቲጌሽኑ ይቀጥላል ብዬ አምናለሁ። አባት በአስቸኳይ እንዲመለስ ነግረነዋል። ልጆቹን ደብቆ ነው ያሳደገው። ልጆቹን በጣም ክሎዝ የሆነ ቦንዴጅ ነው ያላቸው። ተስፋ ነው የቆረጥኩት፣ በጣም ጥልቅ ተስፋ ነው የቆረጥኩት። ምድር ላይ መኖር አስጠላ። በጣም ይነጋገራሉ፣ በጣም ሚስጥር ያወራሉ። በጣም የምሳሳላቸው ሙሽራዎቼ ናቸው። ሙሽራ ግን ያው የሞታቸው ሚስጥር ደግሞ ሌላ ሚስጥር ነው የሆነብን። እኛም ራሳችን እኔን ጥለው ሄደዋል። ቦንዴጃቸው ከባድ ነበር። ማለት አባትና ልጅ እንደሚያወራው ነው የሚያወሩት፣ እናትና ልጅ እንደሚያወራ ነው የሚያወሩት። ለካ ልጆቼ ሊያታልሉኝ ነው። እኔ መቼም አንድ ቀን አልወለድኳቸው፣ እነሱ ግን በአንድ ቀን ሄዱብኝ። ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዙ ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም ሁሉ ሰላም ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። በጣም ያሳዝናል። እንግዲህ የእነዚህ ልጆች አሟሟታቸው በጣም ይከብዳል። ለጆሮ የሚሰቀጥጥ ነው። እንግዲህ እንደሰማችሁት በጣም በሚያሳዝን ሁኔታ የቀብር ስነስርዓታቸው አስክሬናቸው ኢትዮጵያ ገብቶ ቀብር ስነስርዓታቸው ተከናውኗል ማለት ነው። በጣም ቅስም ይሰብራል ማለት ነው። እዚህ ጋር የምታዩት ኢትዮጵያ ላይ ነው የቀብር ስነስርዓታቸው እና በጣም በሚሰቀጥጥ ሁኔታ እንግዲህ መርዝ ነው ተመርዘው እንደሞቱ አሁንም በድጋሚ መረጃ ወጥቷል ከቤተሰብ አካል ማለት ነው። በሚጠጣ ነገር በምግብ ሳይሆን በሚጠጣ ምርመራ ውጤት እንግዲህ የሚያሳየው ማለት ነው። ከባድ ነው አይደለ? በጣም ነው የሚከብደው ከሚባለው በላይ ማለት ነው። እንግዲህ በምርመራ ውጤቱ ላይ መርዝ ሰጥተዋቸው መርዝ እንደሰጧቸው ነው እንግዲህ በውሃ ውስጥ መርዘው በአሲር ውስጥ መርዘው አይታወቅም። በጁስም ሆነ በውሃም ሆነ ያው መርዝ ተሰጥቷቸው ህይወታቸው እንዳለፈ ነው እየተነገረ ያለው። በጣም ነው የሚያሳዝነው፣ በጣም ነው የሚከብደው። እንግዲህ ሀገራችን እዚህ ድረስ ደርሳለች፣ ኢትዮጵያ ማለት ነው። ጭካኔያችን እስከዚህ ድረስ ሆኗል። በጣም የሚያሳዝን ነው። እኛ እውነት እና ለጊዜው ያው ምንም መረጃ እንዳይወጣ ተደርጓል። የፖሊስ መረጃ እንግዲህ ፍሪጅ ውስጥም ቢገባ አስክሬናቸው ፍሪጅ ውስጥም ደግሞ ያ ነገር ሊጠፋ አልቻለም። የምርመራ ውጤቱ መርዝ እንደተሰጣቸው ስለተነገረ ከባድ ነው። እግዚአብሔር ከእንደዚህ አይነት ነገር ይሰውራችሁ። በጣም ነው የሚያመው፣ በጣም ነው የሚከብደው እንደዚህ አይነቱ ነገር። ሁለት ልጅ በአንድ ጊዜ አቤት ጭካኔ! ኢትዮጵያን እኮ ተጨካክነናል ከሚባለው በላይ። ልዝም ሌላም ነገር እንደሌለበት ሰምተን ነበር። ታዲያ ምንድን ነው የተፈጠረው ነገር ብለን የፖሊስ የምርመራ ውጤት ምንድን ነው የሚያሳየው፣ ልጆቹ ምን ሆነው ነው የሚል ጥያቄ ልባችን ውስጥ እየተመላለሰ ስለነበረ ይህንን ጉዳይ ተከታትለን አሁንም ደግመን ጠየቅን። የሰማነው ነገር እጅግ በጣም ልብ የሚያስደነግጥ ነገር ነው። እነዚህ ልጆች ምን አጥፍተው ምን በድለው ነው ይሄ ግፍ የተፈጸመባቸው? የተሰማው ነገር ያሳዝናል። ልጆቹ በመርዝ መገደላቸውን ሰምተናል። ይህንን በተመለከተ የቤተሰብ አካል አግኝተን ጉዳዩን በዝርዝር ሰምተናል። ይህንን ጉዳይ እንድትሰሙልን ወደን ነው። እስከ ፕሮግራማችን ፍጻሜ ድረስ እንግዲህ እንደሰማችሁት ነው። ከባድ ነው። ለእነዚህ ለህፃን ልጆች ምን አጥፍተው ምን በድለው? እንደው ቤተሰብ እንኳን ቢበድል ይህን አክል ድረስ እዚህ ድረስ እንዴት ይደርሳል? ቤተሰብ ጋር ጥል ቢኖር ራሱ የሆነ ነገር ቢኖርና የተጠረጠሩ ሰዎች አሉ፣ ግን የተያዙ ሰዎች የሉም። አባት ከቀበረ በኋላ ቶሎ እንዲመለስ ተብሏል። እንግዲህ
ትላንትና ቀብር ስነ ስርዓታቸው ኢትዮጵያ ላይ ተደርጓል። አስክሬን ሄዶ ወደ አገር ወደ እዚህ ወደ ደቡብ አፍሪካ እንግዲህ ተመልሶ ነገሮችን ማጣራት ሊጀመር ነው ማለት ነው። እነማን ናቸው ማናቸው የሚባል ጥርጣሬ አለ፣ ግን እንደ ከሌ ናቸው ብለን ማውጣት አንችልም። ጥርጣሬ አለ ብለዋል። እንዲሁም ስልካቸው፣ ላፕቶፓቸው፣ ካሜራ ምንም ነገር አልተወሰደም፣ የተነካ ነገር የለም። ይሄ ምንድነው ገዝተው ከገቡት ውሃ ወይ ደግሞ የሰጧቸው ወይ ውሃ ወይ ደግሞ የሚጠጣ ጁስ ነገር ውስጥ ነው፣ በሚጠጣ ነገር ነው እንግዲህ ምርመራው የሚያሳየው ማለት ነውና እንግዲህ አናቅም፣ እግዚአብሔር ይወቅ። አቤት ሰው አቤት ሰው። እናንተ ሰው ይሄን አክል ክፉ ነው ማለት ነው? እንደው በምን አጽያታቸው ይሄ ግፍ ይፈጸምባቸዋል? በምን? የእውነት የእነዚህ ልጆች ግፍ መውጣት ስላለበት ሁላችንም ፍትህ ማለት አለብን፣ ድምጽ ማሰማት አለብን ለእነዚህ ልጆች ማለት ነው። ምክንያቱም እየተደረገ ያለው ነገር ሁሉ በጣም የሚሰቀጥጥ ነገር ነው። በጣም ሚስ ነው የሚሰቀጥጥ። ምክንያቱም ይሄ ነገር ለጆሮ ራሱ ይቀፋል። ምንም የማያውቁ አንድ ፍሬ ህጻናቶችን በእንደዚህ አይነት ልክ እንግዲህ ይሄን አክል ድረስ እዚህ ድረስ ከደረስን እኛ ኢትዮጵያን በጣም የግፋችን የት ጋር እንደደረሰ መመልከት እንግዲህ አያቅትም ከዚህ በላይ። ዛሬ ላስቸግር የወደድኩትና እንደሆኑ ነው የሰማ ነው። በዚህ ልክ እዚህ የሚያደርስ ነገር አላቸው ወይ? የላቸውም። ከቤተሰብ ጋር የባለው ችግር ቤተሰብ ከማንም ጋር በጣም ተግባቢ ናቸው፣ ተጫዋች ናቸው፣ ከሰው ጋር በሰላም የሚኖሩ ናቸው። እንግዲህ ከ5 አመት በላይ ነው የማውቃቸው እና በእንደሱ ልጆችን ሊያጠቃም የሚፈልግ ሰው ያለም አይመስለኝም። አእምሮዬም ውስጥም የሚመጣ ነገር የለም። ነገር ግን ያው እንግዲህ ያልተረጋገጠ ነገር ይሆንብኛል ብዬ እንጂ ያው ጭምጭምታዎች አሉ፣ ጥርጣሬዎች አሉ። እንግዲህ ያንን ፖሊስ እንግዲህ ካሜራዎችም አሉ፣ ስልኮቻቸውም አሉ። ስልኮቻቸውም እንዳሉ ነው፣ ማንም የነካ የለም። እንትን ላፕቶፖቻቸው አሉ። እንግዲህ ኢንቨስቲጌሽኑ ይቀጥላል ብዬ አምናለሁ። ግን ከዛ በፊት ምናልባትም ገሌ ነው ብሎ ከማለት ብቆጠብ ነው የሚሻለው። ምክንያቱም ለኢንቨስቲጌሽኑ ማያመችም። ስለዚህ ጥርጣሬዎች አሉ፣ እኛ በራሳችን የምንጠረጥረው ጥርጣሬዎች አሉ። ግን አባት በአስቸኳይ እንዲመለስ ነግረነዋል። እሱ ከተመለሰ በኋላ ከኢትዮጵያ ኤምባሲ ጋር በመተባበር ከኢትዮጵያ ኮሚኒቲ ጋር በመተባበር ጉዳዩ ወደፊት ሊሄድ እንደሚችል አምናለሁ። ምክንያቱም አሁን ባለበት ቦታ ላይ ተቀምጦ መቆየት የለበትም። ስለዚህ ኢንቨስቲጌሽኑ ይቀጥላል ብዬ አስባለሁ። ከባድ ነው። እግዚአብሔር ያጽናችሁ ቤተሰብ።